ግቡ ግቡ ግቡ። እንዳትቀመጡ እንዳትቀመጡ፣ በህግ አምላክ እንዳትቀመጡ። የመጣችሁበት ነገርማ ሳይሳካ እንዴት ተብሎ ነው ብትቀመጡ? ቁጭ በሉ ስትሩ ታየ። በፍጹም የመጣንበት ጉዳይ ሳይሳካ እንቀመጥም አላሉ። ድሮ ሽማግሌ ወደ አባት እናታችን ይላክ ነበረ። በአሁን ሰዓት ለካ ነገር ተቀይሮ 8ኛው ሺ አለፍ ስንል ወደ 9ኛው ወደ 10ኛው ሺ ስንሸጋገር ወደ ሙሽሪት ውስኪ ተሸክሞ መላክ ተጀመረ። ጉድ እኮ ነው። ደግሞ እኮ አግብቶሽ ወደ አውሮፓ ሊወስድሽ ይፈልጋል። የደስታ ህይወት ከካናዳ አውጥተ ወደ አውሮፓ ያገባሃላ። እንዱ የኔንም ህይወት እንደዚህ ቀያይረልኝ። አዎ እንደዚህ ለውጥልኝ። ሰሞኑ ወደ ካናዳ ሊሄድ ነው እያላን ነበር አማቻችን፣ የብረት መስቀያችን ማለት ነው። ይሁን ግድ የለም ሩታዬ፣ ይሁን ግድ የለም አንቺ በቃ ተደሰች ብቻ ችግር የለውም። ነገር ግን ምን በተመለከተ ነው? እውነቴን ነው እንዴ ፋዘር አሉ ማዘር አሉ። ምን ተብሎ ነው ሽምግልና ወደ ሴቷ ቤት ደግሞ የሚላከው ማለት ነው? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሩታዬ የኔ አንበሲት የኔ ጀግና የልዑልዬ እናት ማለት ነው። አንቺ እናት ሆነሽ ምርጥ እናት ሆነሽ እንድታሳየን ነው የምንፈልገው ማለት ነው። ለማንኛውም ውዶችዬ ላይክ እያደረጋችሁ ኮፒ ሊንክ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ እንደ ቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ሩታዬ ዛሬ ሽምግልና ሲላክላት እኔ ስለምንድን ነው ታዲያ እንደዚህ በእንደዚህ አይነት መልኩ ወንበር አዘጋጅቼ የብፌ ሳህኖች አዘጋጅቼ አበባ ምናምን አስተካክዬ የማላስድራት ብዬ መጣሁላችሁ ማለት ነው። ጋሽ ደስታ ምን የመሰሉ ወጠምሻ ሽማግሌዎች ውስኪ አሲዙ ቀጥታ እስከ ሩታ ቤት ድረስ ማለት ነው። ከዛ እንግዲህ ከገቡ በኋላ ቁጭ ብላችሁ እናውራ ስትል ሩታዬ ምን አሉ ሽማግሌዎች የተከበሩት ዘንድሮ እኮ እውነት ማለቃችን ነው እኮ ቤተሰብ ተያይዘን መግባታችን ነው። ቦታ ሳለ ብላችሁ ነው። እኔ ቦታም ራሱ የሚገኝ አይመስለኝም። እንግዲህ ተያይዘን አንድ ላይ እንግዲህ ጀነት እንዳትጠብቁ ጀሃነም ነው የምንገባው ማለት ነው። በዚህ ሁኔታ ከቀጠልንማ በቃ አብረን ተያይዘን በማህበር ተደራጅተን ነው የምንገባው ማለት ነው። እና ምን አሉ የመጣንበት ሳይሳካማ እንዶ ወይ ፍንክች አንቀመጥም አሉ። እውነት እናንተ ወደ እናትና ወደ አባት ቤት ሽምግልና ሲመጡ ድሮ ማለት ነው እንግዳ ክቡር ነው ቁጭ በሉ ሲሉ አባቶች አይ የመጣንበት ሳይሳካማ እኛ አንቀመጥም ልጃችሁ ለልጃችን ምናምን ብለው እንትን ይሉ ነበር። አሁን እናቴ ነገር ተገለባብጦ ሙሽሪቱ አጋ ሩታ ጋ ሲቀጥል አንተ መቼ ፍቅር ጥያቄ ጠይቀህ ነው አንተ እንደዚህ ተንጀላች? እኔ እንትን ማለት አልፈልግም። እኔ ሩታ የትኛውንም ነገር ብታረግ እኔ ምንም ነገር የሚከፋኝ ነገር የለም። በጣም እምወዳት እማከብራት ናት። ነገር ግን ደግሞ አንዳንድ ጊዜ የሆነ ነገር አስተማሪ መሆን አለበት። ገባችሁ አይደለ? አስተማሪ መሆን አለበት። እኛ ይሄ ባህላችንም ወጋችንም አይደለም በፍጹም ማለት ነው። አንድ ሰው ለማስደሰት ብዬ ዝም ብዬ ማውራው ነገር የለም። ገባችሁ አይደለ? እና ይሄ ባህላችን አይደለም። ሽምግልና አንድ ወንድ ልጅ ሴት ልጅ ከወደደ ካፈቀራት በመጀመሪያ ከእሷ ጋር ከጨረሰ በኋላ ነው ሽምግልና የሚላከው ማለት ነው። ሲቀጥል ሽምግልና የሚላከው ደግሞ ወደ አባት ነው እንጂ
ወደ ሙሽሪቷ ጋር በፍጹም ወደ አባትሽና እናትሽ ጋር ከመሄዳችን በፊት አንቺ ከመጣን ያው እነሱ ጋር ብንሄድ ኖሮ ያው ይሰጡና፣ ኧረ እባክህ ይሰጡሃል እንዴ? እናት አባት እንዴት ነው እናት አባት የሚሰጡት ማለት ነው? በመጀመሪያ እኮ እነሱ ሽምግልና ሲላክላቸው ማለት ነው የልጃቸው ፈቃደኝነት እኮ ይጠይቃሉ። ዝም ብሎ የገበያ እህል አይደለችም እኮ ሴት አንስተው የሚሸጧት ማለት ነው። ምን ለማለት ፈልጋችሁ ነው? ስለዚህ አንዳንድ ጊዜ የሆነ አስተማሪ ነገርን እንትን በሉልን። ሲቀጥል ደግሞ ሩታዬ ይህኔ እናት አሁን አንቺ እንድታስተምሪን የምንፈልገው እኛ ጥሩ እናት ሆነሽ በቃ እናቶቻችን ብዙ ዋጋ ይከፍላሉ። ገባችሁ አይደለ? በቃ ብዙ ዋጋ ከፍለው ነው ልጃቸውን የሚያሳድጉት የሚያስተምሩት ትልቅ ደረጃ የሚያደርሱት ማለት ነው። ሩታ እንግዲህ ተለያየው ካለች ወይም ደግሞ ተፋታን ካሉ አመት አልሞላ። ምን ነው በዚህ ልክ እንድታረግሷት እኛ አንፈልግም እንዴ! እንድታረግሷት አንፈልግም። ጠንካራ ሴት፣ ምርጥ እናት፣ ምርጥ በቃ የሆነ ምርጥ እናት በቃ የእናቶቻ ችን ቦታ እንድትተካ ነው የምንፈልገው እንጂ እንዲህ ልጇን አስቀምጣ ከሌላ ወንድ ጋር ምናምን እንድትል አንፈልግም። እኔ እውነት ለመናገር አልፈልግም እንደዚህ አይነት ማለት ነው። ስለዚህ ጥሩ እናት በቃ ጎበዝ፣ ጀግና፣ አንበሳ፣ ጀግና ነብር ብለን እንደምንጠራሽ ሁሉ ጀግና እናት ሆነሽ ልታሳየን ነው የምንፈልገው ማለት ነው። ይሄ ገና አይኑን ያልከፈታ 1 ዓመት ያልሞላ ጨቅላ ህፃን ልጅን አስቀምጠሽ ከሌላ ወንድ ጋር ይሄ የሚያስጠላ ነገር ነው። ሶ እኛ እንድታስተምሪን በቃ እናት ሆነሽ እንድታሳይን ነው የምንፈልገው እንጂ የማንም መሳቂያ የማንም መሳለቂያ እንድትሆኝ አንፈልግም ማለት ነው። በቃ አንፈልግም። ባልሽ ትቶሽ ወይም ባልሽ ፈቶሽ ከሌላ ጋር እሸሼ ገዳሜ ሲል አንቺንም ልጅሽን አስቀምጥሽ ከሌላ ጋር እሸሼ ገዳሜ እንድትይ አንፈልግም። አንቺ ደግሞ ምርጥ ጀግና አንበሳ ጀግና እናት ሆነሽ ልጅሽን እንድታሳድጊ ልጅሽን ትልቅ ቦታ እንድታደርሽ ነው የምንፈልገው። ያ ማለት አታገቢም ማግባት የለብሽም አግብተሽ መውለድ የለብሽም ማለታችንም ወይም ማለቴም አይደለም። ነገር ግን ሰዓቱ ጊዜውም አሁን አይደለም። አዎ አሁን አይደለም። በቃ አንዳንድ ጊዜ እንዴ ምነው አስተማሪ የሆነ ነገር እንትን በሉብን እንጂ እንዴ ድፉብን እንጂ እንዴ አንዳንድ ጊዜ እኮ የሚያስተምር ነገር የማይመስል ነገር ለሚስት አትንገር ይላል እኮ የሀገሬ ሰው ሲተርትም ማለት ነው። ይሄ የማይመስል ነገር ጅምላ አትሂዱ። እኛ የማይገባን ጥልዞች ታደርጉናላችሁ እንዴ? ለማንኛውም ሩታዬ የኔ ነብር የኔ አንበሳ እኔ ማንም ባንቺ ላይ እንዲሳለቅና እንዲሰላለቅ አልፈልግም። እንድትደሰች ይፈልጋለሁ። ደስተኛ ሆነሽ እንዳይሽ እፈልጋለሁ ማለት ነው። በቃ ደስታሽን፣ ሳቅሽን እፈልገዋለሁ። ነገር ግን ደግሞ በዚህ ልክ አይደለም። በቃ በዚህ ልክ አይደለም። ወንድ አግብቶሽ ወደ አውሮፓ ሊወስድሽ ይፈልጋል። ድርጅትም አለው ምናምን ይኑረው፣ ችግር የለውም ይኑረው። ግን ጊዜ ይስጥ። እሱም የሚወዳት የሚያፈቅራት ነገር ከሆነ ደስታ አሁን አይደለም ከአንቺ ጋር ካልሆንኩ የሚለው ማለት ነው። ሶ ሩታዬ የኔ ቆንጆ፣ የኔ ስማርት፣ የኔ አንበሳ፣ የኔ ጀግና ማለት ነው። የኔ ጀግና እህት፣ የምወድሽ የማከብርሽ ምርጥ እናት ሆነሽ አሳየን። ምርጥ እናት ሆነሽ አሳየን። ሄዳ አይደለም ባልሽ ለምን ጥርግ አይልም? ለምን ባናቱ አይተካልም? ለምን ባናቱ አይተካልም? ስለዚህ የእናቶቻችን አርያ እንድታሳይን ነው ወይም ደግሞ የእናቶቻችን አርያን እንድትከተይ ነው የምንፈልገው ማለት ነው። ስንቶቻቸው ጀግኖች በጥርሳቸው ይዘው ልጆቻቸው እንጀራ ጋግረው አምባሻ ጋግረው ሽጠው እኮ አረቄ አውጥተው በፀሐይ በጠራራ ፀሐይ ትኩስ እንጀራ ከጀርባቸው ተሸክመው እኮ ነው የሚያሳድጉት ልጆቻቸውን ማለት ነው። ወንድ ልጅ አጠገቤ ድርሻ አይልም ብሎ ማለት ነው። አንቺ ደግሞ በዚህ ዘመን በተሻሻለበት ዘመን ላይ ቁጭ ብለሽ ቤትሽ ላይ ብር ማስቆጠር በምቺ ዘመን ላይ ማለት ነው እንዴ አይን ያልከፈተ ልጅሽን ትተሽ ከሌላ ወንድ ጋር ምን በወጣሽ? እኛ አስተማሪ ጀግና ጎበዝ እህታችን እንድትሆኝ ተምሳሌት እንድትሆኝ ነው የምንፈልገው ማለት ነው። ስለዚህ አንዳንድ ጊዜ የምትቀበያቸው አይዲያዎች እየመረጥሽ በቃ እየመረጥሽ ለእኔ ምንም ብሰሪ ምንም ትክክል ነሽ። ነገር ግን ደግሞ አንዳንድ ጊዜ የሆነ አለ አይደለ እኔ ማንም መሳለቂያ እንድትሆኝ አልፈልግም ማለት ነው። ሶ ባልሽ በአናቱ ይተካል። ከማንም ጋር መስረክረክ ይችላል ማለት ነው። አንቺ ደግሞ ጨዋ በቃ ጨዋ ሆነሽ ልጅሽን እያሳደግሽ ምርጥ እናት ሆነሽ እያሳየሽን እኛ ልንከተልሽ እንፈልጋለን ማለት ነው። ለማንኛውም ውዶችዬ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እናንተ ሰብስክራይብ አድርጉ። ተው ግን ተው፣ አትሰስቱብኝ። ተው ሰብስክራይብ አድርጉኝ። ተው ስለለመንኳችሁ ነው ወይስ ምንድን ነው?
በቃ ላይክ አድርጉ፣ ሰብስክራይብ አድርጉ እና መልካም አዳር ብያለሁ። ወዳችኋለሁ ባይ